ባላ አንቺ ምን እያልሽ ነው? እውነቱ ነው ማለት ነው? ያን ሁላ ነገር ያደረግሽው አይደለም? ነው ነይ ሜሪ ግቢ ቁጭ በይ። ምን አደረኩኝ? ተሰሚኛለች ከሱ ጋር ለመሆን ነው አይደል? እኔን አልፈልግም ያልሽኝ ከሱ ጋር ምን አለ? ወይኔ ትንሱ ትላላችሁና አዲስ ፍቅር ጀመረሽ ማለት ነው። ከመቸው ያላዛር ፍቅር ወጥቶላት ሌላ ሰው ጋር መጣች። እንደው ይገርማል። እውነት ለመናገር እነዚህን ዩቱበሮች ማመን እኮ በጣም ከባድ ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። አሁንም ቪዲዮውን ስትጀምሩት ላይክ፣ ሰብ አድርጎ አይከፈልበትም እና ዞር ስል እንግዲህ እና ላዛር ጋር በፊት በዛኛው ቻናል የነበር የምሰራባቸው አሁን እንኳን ሰርቼ አላቅም። ሰሞኑን ግን እንዳጋጣሚ ሳያቸው ከምን ደረሱ ብዬ ግን በጣም ያሳዝናልና አላዛር ጋር እውነት አላዛር ግን ሰው አይወጣለትም ማለት ነው። በጣም ያሳዝናል። አሁንም በቃ ተለያዩ የምር። እኔ በነገራችን ላይ እንዳልኳቸው ጣፍቻለሁ፣ እነሱ ጋር በጣም ጣፍቻለሁ፣ ቆይቻለሁ። በዛኛው ቻናል የነበረ እና ቻናሌ ስለተዘጋቤ ነው። ሌሎቻችሁም ሰብስክራይብ አድርጉኝ፣ አይከፈልበትም። እና ለምን እንደው አላውቅም ራሳቸውን ለምን በእርግጥ ይሄ ድራማ ነው፣ እርግጠኛ ነኝ ድራማ ነው፣ ውሸታቸው ነው። ግን እውነት እንኳን ቢሆን ራሱ ድራማን ቢሆን ለሰው ልጅ ከአንድ ህይወት ወጥቶ ቶሎ ብሎ በአንድ ቀን ውስጥ አይደለም ያ ህይወትንም ሊያስተምሩ ራሱ ቢፈልጉ ማለት ነው። ህይወትም ሆነ ፍቅር እኮ በሴከንድ በሳሙና አጥባችሁ የምታጸዱት አይደለም አይደለም። በጣም ዋጋ ያስከፍላል ፍቅር ማለት የእውነት እንደው አክት እየሰሩ ቢሆን እንኳን ማለት ነውና ዛሬ ይለያያሉ፣ ነገ አዲስ ሰው ነው ይዘው የሚመጡት እና በብዛት ለምን እንደው አላውቅም። በቃ ትዳር ላይ እዚህ ጋር ዩቲዩብ ላይ ትዳር አይበረክትም የሚባለው እውነት ነው። እኔም አውቀው ማስቲካ ሲበሉት ይላል እንቅጭ የሳውዲ ፍቅር ቢቀር የማያቆጭ ነበር የሚባለው። ሳውዲ ላይ እንግዲህ በብዛት ሰው አርፎ ስለማይቀመጥ ባልየው ጥሩ ሲሆን በረሃ እየሰራ እሱ በቃ ዛሬ ሲል ሴቷ ደግሞ ዱርዬ ትሆናለች። ሴቷ ደግሞ ጀግና ታታሪ ስትሆን ደግሞ እሱ ታትል በቆይ ይቀመጥና ሴቶችን አንዷን ስትሄድ አንዷን እያስመጣ በቃ እንደዚህ አስመጭና ላኪ ሆነው ብዙ ነገሮች ይበለሻሻልና አይገናኝም። በነገራችን ላይ ፍቅርና ከዛ አንጻር ያው ሳውዲ ላይ ትንሽ ከበድ ይላል። አገር ላይ እንግዲህ በጧት በማታ እኔ ራሱን ማስበው እዚህ ሀገር እኮ ከባድ ነው። አንደኛ ከምንገናኘው አንጻር የሰው ላይ አንዴ ለ3 ቀን እረፍት ታሳልፋላችሁ። ከዛ በኋላ በቃ እሱም በስራው እሷም በስራው ስልክ ነው የሚያገናኛችሁ። 3 ወርም 4 ወርም በወርም የሚገናኝ ሰው አለ፣ በ2 ወርም ግን ወር ሙሉ ወይ እሱ ስራ ፈቶ ከቤት ሲቀመጥ ወይ እሷ ደግሞ ስራ ፈታ ከቤት ከተቀመጠች ወይም ደግሞ ሁላቸውም ስራ ሆነው ብቻ ሁሉም በየፊናው ስለሆነ ወይ ደግሞ እሷ ደብሯ ስልክ አላነሳ እሱ ሌላ ሰው ጋር ይደውላል፣ እሱም እንደዛው። ወይ ደግሞ ባልየው ዝምተኛ ከሆነ ወይ ሚስቱ ዝምተኛ ከሆነች ብቻ በብዙ ተልካሻ ምክንያቶች ትዳራቸው እንዲፈርስ ይሆናል። በቃ ሌላ ሰው ጋር በመደዋወል ሌላ ችግር ይፈጥራሉ ማለት ነው። ያ ማለት አንድ ቤት ስለማንኖር ነው ብለን ነው በዚህ የምናማኘው። ሳውዲ ላይ እንግዲህ ከአንዳንድ ነገሮች አንጻር እንደነገርኳቸው ድብርትን መቋቋም ስለማንችል ወይ እናስከፋቸዋል ወይ እያስከፉነን፣ ከዛ ክፍተት ይፈጠራል። በቃ በዛው ሌላ መጀናጀን ይጀምራሉ፣ ነገሮች ይበለሻሻሉ። ኢትዮጵያ ግን እንደነገርኳቸው ያው የሰው ልጅ በጧት በማታ ትዳር ውስጥ ብላችሁ ከገባችሁ ያን ሰው ጋር በጧት በማታ ትገናኛላችሁ። ምንም ክፍተት የሚፈጠር የለም። ላለውም ነገር ቶሎ ነው የምትፈቱት ብዬ አስባለሁ። አሁን ይህን እንደዚህ እኔ ለምን እንደው አላውቅም። እስኪ እንደው ይህን ቪዲዮ የምትሰሙት ሰዎች ምንድን ነው ቪዲዮ ስሰራም በቃ እንደዚህ ያዛጋኛል፣ በቃ እንደዚህ ቁርአንም ልቀራ ስለ እንደዚሁ ነው የሚያደርገኝ። በቃ ምንም አይነት ነው ቁጭ ስልን ብያይኔና እንደ እንትን እንደ ድመት አፍጥጫ ምንም ችግር የለብኝም። ነገር ግን እንደ ይሄ ቪዲዮ ልሰራ ስለ በቃ እንደ ነው የሚያደርገኝ። ሱብሃንአላህ። እና አልሙሂም እንደዛ ስለሆነ እንግዲህ እና ትንሱ ወላሂ ትንሱ ስትመጣ ጀምራችሁ አይታችኋል። አሁን ቻናሏ መሻላ እሷ ራሱ የተቀየረችው እንዴ አላዛር ጋር ከመጣ እኮ ነው ብዙ ነገሮች የተቀየሩት። ውበቷ ራሱ እንደዚህ መሻላ እንዴት እንደማረባት ብዙ ነገሮች ይወዳታል፣ ያከብራታል። ብዙ ነገሮች ደግሞ ሳስተዋይ ነበር። ምን ሆና ነው አሁን እንደዚህ በነገሮች ብልሽሽት አደረጉት? እነሱ ሁለታቸውስ ቢሆን ቢያስተውሉ ድራማም እየሰሩ ከሆነ አንደኛ ለኦዲየንስ መጨነቅ አለባቸው። እነሱ ይዘው የሚመጡት ነገር እነሱ ድራማ በሚሰሩት ነገር ሰው ላይ መማር የሚችልበት ነገር ካልሆነ የሰው ልብ የሚያቆስል ተስፋ የሚያስቆርጥ ነገር ለምን እንደሚሆን አላውቅም። ብዙ አይምሮ አላቸው ከምንላቸው ሰዎች የምናየው ግን የዘቀጠ ስራ ነው። በቃ የሆነ ለሰው ላይ ትምህርት የማይሰጥ ነገር እኛን ተስፋ እንድንቆርጥ እኛ እዚህ ቦታ ላይ ሆነን አሁን ተስፋ ነው የምንፈልገው። በቃ ወደፊት እኮ አንድ አይነቱን አይተን እንደውም
እንደነገርኳችሁ ውጭ ሀገር ላይ ሆነን ትዳር ስንይዝ እንደምትመለከቱት ነው። በቃ ነገሮች አይሳኩም። ባንዱ ስለማንገናኝም በስልክም ስለሆነ ተራራቅን ብቻ በብዙ ተካሻ ምክንያት ትዳሮች አይሳኩም ብለን አገር ገብተን ስንል ደግሞ አገር ያሉትም በዚህ ልክ በቃ አብሯቸው እየዋሉ አብሯቸው እያጠሩ አብሯቸው ትዳር ውስጥም ገብተው በቃ በደቂቃ በጣም ነው የሚያስጠላው። እና የሰው ላይ አብሮ ሆኖ መተማመን ካልቻለ፣ አብሮ ሆኖ ችግሮችን መፍታት ካልተቻለ፣ አብሮ ሆኖ መስማማት ካልተቻለ፣ አብሮ ሆኖ ሌላ ሰው እንዳይገባ ማድረግ ካልተቻለ እኛ እንዴት ነው ወደፊት ተስፋ አለን ብለን የምናስበው? እኛ መቼም ውጭ ሀገር ያለንን ሰዎች ብዙ ሰው የሚያስበና ሰርተው መጥተዋል፣ ገንዘብ አላቸው፣ ቤት አላቸው፣ መኪና አላቸው፣ የሆነ በቃ ቁሳቁስ ፈልገው ነው ሰዎች የሚቀርቡንና ብዙ ሰው አሁን አርባካችሁ ሳውዲ አታግቡ፣ ባካችሁ ስደት ላይ አታግቡ፣ ሀገር ገብታችሁ አታገቡም፣ አትረጋጉም፣ ሀገር ስም የጠብቀናል። እንደምትመለከቱት አይደለ የባሱን አይደል ጭራሽ እዚህ በስሙ እሱም ሰርቶ አንቺም ሰርተሽ የመቀየር እድል አለሽ። መስራት ካልቻለ እና ትዳሩን ካላከበረ ውልቅ ብለሽ በቃ ስራሽን እየሰራሽ ቢያንስ እሱን ብታጭ እንኳን ብርሽን ሴፍ ታደርጊያለሽ። ኢትዮጵያ ገብተን ግን እንደዚህ አይነት ሰዎች ያለሽን ለማጫረስ የሚመጡ ሰዎች አሁን ህይወትሽን ቢያበላሹት ምንድን ነው የምታረጊው? በጣም ከባድ እኮ ነው። እና እንደነገርኳቸው እኔ የዛሬ ስንት አመት ገብቼ ነበር ኢትዮጵያና ወላሂ ማታ የሰፈር ሰዎች ዱርዬዎቹ ዝም ብለው ቁጭ ብለው ሴት ከውጭ መጣይ ከተባለ አዲስ ጥርዝና ከተባለ እንዴ ፖርሶ አብጧል እኮ ባከና እናውልቃት ምናምን እንዲያስቡ። እዚህ ጋር ግን እኛ ብር እንደዛ ፖርሳችንን ብር እናስቀምጥበት የምንችለው ደህና ልብስ ለብሰንበት የምንሄደው ምንድን ነው? እዚህ ጋር አንገታችንን ደፍተን ለአመታት ደህና ልብስ ሳንለብስ በዩኒፎርም ታምቆ በቢጃማ ስንት ነገሮችን አይተን በውስጣችን ስንት መከራዎችን አሳልፈን ህመሙን በቃ ብዙ ነገሮችን ቁስለቱን ችለን ነው። ግን እዚያ ስገቡ ደግሞ የሰው ልጅ እናንተ ባይወለዳችሁም ወንድማችሁ ማለት ነው። ወንድ ልጅ ማለት ያኔ ወንድማችሁ፣ ወንድ ልጃችሁ፣ አባታችሁ፣ ባላችሁ ነው። ስለዚህ እነዚህ አይነት ሰዎች ከሩቅ እንደመጣ ነገር እኛን በእንደዚህ አይነት ደረጃ ለማይሆኑና ነገር ብራችንን በልተው ለማውጣት እስቲ አስቡት። እኛ ለፍተን እኮ ነው ያመጣነውና ይሄን ስታስቡ ወላሂ በጣም ተገረምኩና የሆነች ሌላ ትዛው እንዲሁም ያማታል ምናምን በቃ ወላሂ ነው የምላቸው። እዛ ስራ እየሰራ 5 ሳንቲም የላትም ግን በቃ ሰርታ እንቀየራል ብሎ በፍቅር ደግሞ ሲወዳት ሲያከብራት እዛ ላይ ጸጉሯን ሲያስተኩሳት ምን ሲላት በዛችሁ በሚያመጣት ለበዓል በቃ እንደ ሰው ሆና ነው የምትውለው። ነገር ግን ከኛ እንደዚህ ከአረብ ሀገር የተመለስነው ሰዎች የሚጠብቁ ከኛ ነው። የባጃጅ ከኛ ይጠብቃሉ፣ እንዲጋብዟቸው ይፈልጋሉ፣ መጣያ ሊጥሉላቸው አይፈልጉም። በጣም ብዙ ነገር አስቡ። እንዲያንን ሳይ በአንዳንድ ሰዎች ህይወት ወላሂ እዚህ ሀገር አስፈላጊ አይደለም ብዬ ነው የተውኩት። ጭራሽ አያስፈልግም እና ከባድ ነው እንደዚህ አይነት ነገር ሲገጥመን ከባድ ነውና ስለዚህ እኔ እንጃ የምታሳዩን ነገር ጥሩ ቢሆን ለእኛ ተስፋ ቢሰጠን እላለሁ። ለማንኛውም ቻናሌን ሰብስክራይብ እያደርጋችሁ አበረታቶች ስህተት ካለብኝ አረሙ። አሰላሙ አለይኩም ወረህመቱላህ